እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ፍጹም ብዝት ይበልልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ በቅንነት። እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ስር አስቀምጡልኝ። እንግዲህ መግቢያው ላይ እንዳያችሁት ጽናትና ማለቴ ክብሮምና ሰኒ ያው እንደተኮራረፉ ናቸው። አሁንም አጋጣሚ በሩን እየቆፈቆፈች ጽና ማለቴ ሰኒ ለምን ቀረች ብላ ያው ቤቷ ድረስ ሄዳ ስትቆፈቆፍ እሱ ነው በማለት አልከፍትም ክብሮም ከሆንክ ተመለስ እያለች ስትል ነበር ሰኒ ማለት ነው። ነገር ግን መጨረሻ ላይ ሰኒ ተጋፍታ ስትገባ ማለቴ ተጋፍታ ስትገባ እሷ ነች እና ወይ ይቅርታ ክብሮም መስለሽኝ እኮ ነው ምናምን ስትላት ነበር እና ከዛ ክብሮም ቢሆንስ ለምን ነው የማትከፍቺው ለምንስ አልከፈትሽውም ስትላት እሱ ቢሆን ሳትከፍቱም ነበር በማለት ስጠይቃት አይ እኔ እኮ ስለዋሸኝ ነው በማለት ያው ነግራታለች። ነገር ግን ደግሞ አስተዋይ ስለሆነች ያው ተረጋጊ፣ ለምንድን ነው እንደዚህ የምትወኝ? የቤተሰብ ችግርና የህይወት ያንቺ የፍቅረኛ ችግር የተለያየ ስለሆነ ምናልባት የቤተሰቡን ጉዳይ አውጥቶ ላንቺ የመናገሩ ግዴታ ላይሆን ይችላል። ስለዚህ እባክሽን ተረጋጊ እና አስተውለሽ እንትን በይ፣ ከጎኑ ሁኛ፣ አትጉጁ ወይም ደግሞ ዝም አትበይው፣ እንደዚህ እንትን አትበይው እያለ ያው ስትመክራት ቆይታለች። ከዛም ወደ ምራዊት ቤት አግኝተዋል። ምራዊት ደግሞ ትንሽ አሟት ስለነበር እሷን ጠይቀዋት ከዛ ወደ ቤታቸው ተመልሰዋል ማለት ነው። ኪራ ቅዱሴ እና ክብሮም ደግሞ እህታቸውን ፍለጋ ወጥተዋል ማለት ነው። እህታቸው ደግሞ ያው እነሱ ማየት ምን ማለት አትፈልግም። ምክንያቱም አሁን ላይ ተቸግራ ነው ያለችው። ኦልሬዲ ችግርም አንድ ጭንቀት ነው ትላላችሁ። ስራ ማጣትና ችግር አንድ ጭንቀት ነው ለመናገር። ነገር ግን ደግሞ በዛን ሰዓት በቸገራችሁ ሰዓት የሚፈልጋችሁን ሰው እሱን ሰው ደግሞ አንተን አትበሉት ማለት አትግፉትም፣ አትርሱትም እና ያው ተሰብ ብለው ጓደኛዋ ኤደን ያው ቤቷን ያሉበትን ቤታቸውን አሳይታቸው ከናሆሜ ጋር በመቆየት ክብሮም ኪራና ብሩክ በመሆን ደግሞ ቀጥታ ኪያ ጋር በመሄድ ቤቷ ጋር ሄደው ሲቆፈቆፉ ወይ ኤደን መጣች ብላ ልትከፍት ስትል ማን ነው ብላ ስትል ደግሞ እኛ ነን ምናምን ሲሏት ማናችሁ ምናምን በማለት ያው እንትን ብላለች። እኛ ነን ክፈችን ሲሏት እንደገና ከፍታ ኤደን ነው እንትን ብላን ያሳየችን ቤቱን በማለት ሲነግሯት ከዛ ኤደን ምን ሆነች ብላ ስከፍታቸው እና ኪራ ናቸው። ከዛ ምን ፈልጋችሁ መጣችሁ ስትላቸው በቃ አንቺን ፈልገን ነው አከራይሽ ናት ያሳየችን በማለት ነግረዋታል። ከዛ እሺ ብላ አከራይዋ እንዳጮህባት እሺ ብላ ካስገባቻቸው በኋላ ነገር ግን ጫማው ነው ልካ ያው ጥሩ ምላሽ እየሰጠቻቸው አልነበረም ነበር ማለት ነው። ኪራ ደግሞ ያው እንደምታዩት ነዳዳም ነው እና ያው ከኪራ ጋር ብዙም ሊስማሙ አልቻሉም እና ሊደባደቡ ነበረ። ነገር ግን ገላግለው ይዘዋቸው ወጥተዋል ማለት ነው። ከዛ ክብሮም እሷን ይዟት እየገላገላት ነው ሲገላግል ቅዱሴ ደግሞ ኪራን ይዞ ሲወጣ ከዛ ክብሮም ደግሞ ለማናገር እሷን ሲሞክር ነገር ግን በጣም ከባድ ሰው ናትና ልታናግረው አልቻለችም። አንተንም እንዳልጠፈጥፍ ቀጥታ ወጣ ስትለው እየሮጠ ወጥቷል ማለት ነው። አንዳንዴ ከባድ ነው ትላላችሁ እና ከዛ ኪራም ተናዶ እንደዚያ ብሎ ወጥቷል ማለት ነው። ኤደንም እየተጨነቀች ነበር ከናሆሜ ጋር ስታወራና እየተጨነቀች ነበር። ምክንያቱም እነዚህ ልጆች ምን ብላቸው ይሆን ምናምን። እሷ ደግሞ አንድ ላይ እንዲሆኑላት እንዲታረቁላት ነው የምትፈልግ ኤደን ጓደኛዋ ማለት ነው። ነገር ግን እነሱ ኪያ የምትባል ልጅ ደግሞ ጭራሽ በጭራሽ ማንንም መስማት አትፈልግም። ምክንያቱም አንዳንዴ አልፈርድባትም። በልጅነቷ ያላሳደጋት አባት፣ በልጅነቷ ያልጠየቃት አባት፣ እህት፣ ወንድም አሁን ላይ እንፈልግሽ ብሎ ሲመጣ ያው ትንሽ ይከብዳል ማለት ለጊዜው እስክትረጋጋ ድረስ ትንሽ ይከብዳል። ግን ደግሞ ያው ዞሮ እህትና ወንድም ከሆኑ ያው እንትን መካረሩ አያስፈልግም። እሺ ብላ ብትቀበልና ምናምን ብትጠቀም የሚሻላትና ማለት ነው። እንግዲህ ኤደን ደግሞ ያው ወደ ቤቷ ከናሆሜ ሸኝታት ወደ ቤቷ ስትመለስ ቤቴን አግኝታታለች። ቤቴ መጀመሪያ ኪራ ካፌ ቁጭ ብላ ለባብሳም ብላ ተቀባብታም ብላ ቁጭ ብላ እያለች
ካፌ አግኝቷታል። ኪራ አንቺ ምን ትሰሪያለሽ? አመመኝ ያልሽው ለቀልድ ነበረ፣ ምን ትሰሪያለሽ ከዚህ ካፌ ስትላ ብሎ ሲጠይቃት አይ እናቴ እኮ ከቤት የሚጠብቀኝ ስላጣች ከዚህ ጋር ቁጭ ብለሽ ጠብቂኝ ብላኝ ነው እሷ እስክትመለስ ነው እዚህ የምጠብቅ በማለት ያው ለኪራ መልስ ሰጠዋለች። እሱም ተናዶ አንተ ለምን አትጠብበይ እዚሁ ጠብቂያት እናትሽን በማለት ጥሏት ሄዷል። ከዛ ለምን አትጠብቀኝም አንተ አብረህ አትጠብቀኝ ውስጥ ለዋሪያ ግን እንዲያጣብቅሽ በማለት ተመልሶ ጥሏት ወጥቷል ማለት ነው። ከዛ እንትና ቅዱስም እንደዛው በቃ ጠብቂያት እናትሽን ምናምን ብሎ ሲላት ለምን ኪራቸው ሳይለኝ ሄደ ስትለው በቃ ይኸው እኔ ቻው አልኩሽ የእሱን ፈንታ በማለት ያው ቻው ቻው ብሏት ወጥቷል ማለት ነው። ከዛም እሷ ወደ ውጭ ስትወጣ እሱን ኪራን ተከተልኩ ብላ ወደ ውጭ ስትወጣ ስትሮጥ ያው ካፊው ጠፋባት። ኪራም ራቃት። እንደገና ስትመለስ ደግሞ ካፊው ጠፋባት ማለት ነው። ከዛም ኤደን አገኘቻትና አጋጣሚ ግን ከኤደን ጋር ከናሆም ጋር ቁጭ ብላ ስላየቻት ምናልባት ብላ አስባ ነው እንግዲህ እና ከኤደን አግኝታት ስልክ አስደውኝ እያለች ስትላት ነበረ። ኤደን ደግሞ ስልኬን አላስኩትም ባላንስ የለው ነው መሰያላቸው ባላንስ የለውም ካርድም ገዛበት ብር የለኝም እያለች ስትላት ነበር። ነገር ግን ከቤትሽ ሂጅ እባክሽን ለእናቴ አስደውይልኝ እናቴ እስክትመጣ ከአንቺ ጋር ልቆይ በማለት ያው ጠይቃታለች፣ ተማጽናታለች ማለት ነው። ቤቴ ይቺ ልጅም ሲጨንቃት እሺ ብላ ወደ ቤት አስገብታታለች። ነገር ግን ኪያ በጣም ጎበዝ ልጅ ናትና አብረው እራታቸውን አበልተው ምን ብለው ከዛ እናቷ እስክትመጣ በትዕግስት ሲጠብቋት ነበር ማለት ነው። ከዛ ወዲያው እናቲቱ መጣው አውጧት ልጅን በማለት ደውላለች። ከዛም እሷ ስትደውል ኤደን እሸኛታለሁ ስትል ኪያ ደግሞ አንቺ ምላስ ስለሌለሽ ተረጋጊ ቤት ቁጭ በይ እኔ ይሻላለሁ ለምላሱም ለምንም ብላ እሷ ይዛት ወጣለች። እንግዲህ ይሄ ደግሞ ቀጣይ ክፍል እንዴት እንደምትሸኛት እናያታለንና ቀጣይ ክፍል የሚለቀቅ ይሆናል ማለት ነው። እንግዲህ ናሆሜና መራዊት ያው መራዊት አሪፍ ላይ ነች፣ አሁን ተሽሏታል፣ ደህና ነች፣ እግዚአብሔር ይመስገን። አሪፍ ፍቅር ጊዜ ላይ ናቸው ማለት ነው። ኪራ እንዲሁም ደግሞ ኪራና ጽ አሪፍ ላይ ናቸው ማለት ነው። እንግዲህ ጋሽ የኪራ አባት ደግሞ ለጽ ብዙ ነገር እያወራት ነበረና እያወራት ሁሉ ነገር በሚያወራበት ሰዓት አደፍርስ ሊና መጣችና ያው ምን እያደረጋችሁ ነው? ምንስ እያወራችሁ ነው? ምን የመጣው እንትን አልኩባችሁ እንደ አቋረጥኋችሁ እንደ ብላ መጣ ቁጭ ስትል ያው የኪራ አባት ደግሞ ሊናን ብዙም እንትን አይላትም እና ባሉ ተጫወቱ እናንተ ብሎ ጥሏቸው ወጡ ሄዷል ማለት ነው ወደ ክላሱ። ከዛ አጼም በቃሽ የሆነ ነገር ሊና ለምንድን ነው ጋሽ እንደዚህ ልወጣው ሄዱት ምናምን እያለች ስትላት ምክንያቱም ወሬ ምናምን ልታቀብላት አትፈልግም ሊና ለጽናት ማለት ነው። እና ከዛ ጣጥላት